ሁለት ነገር መጠንቀቅ አለብን። የዲጂታሉን ጦርነት፣ በአይምሯችን የሚመጣው ጦርነት፣ በስድብ የሚመጣው ጦርነት በቅጡ እናውቀዋለን። በመንደር የሚመጣውን ጦርነት በቅጡ እናውቀዋለን። ማን እንደሚልከውም እናውቀዋለን። ለዛ በቂ ዝግጅት አለን። እሱ ግን በፍጹም ከኢትዮጵያን ከፍታ ሊያቆመው አይችልም። ከዚህ በኋላ ኢትዮጵያን መመለስ ቱሌት ያለቀ ነገር ነው። የህዳሴ ግድባችን መነሻችን እንጂ መጨረሻችን አይደለም። በህዳሴ ግድብ አጥንት፣ ደም፣ ዋጋ እንደ ሀገር ከፍለን ያገኘነው ድል ነው። ቀሪው አሁንም እንደለመድነው አጥንታችንም ደማችንም ከፍለን ወደ ትክክለኛ ከፍታ እንመለሳለን። ሁለት ነገር መጠንቀቅ አለብን። የዲጂታሉን ጦርነት፣ በአይምሯችን የሚመጣው ጦርነት፣ በስድብ የሚመጣው ጦርነት በቅጡ እናውቀዋለን። በመንደር የሚመጣውን ጦርነት በቅጡ እናውቀዋለን። ማን እንደሚልከውም እናውቀዋለን። ለዛ በቂ ዝግጅት አለን። እሱ ግን በፍጹም ከኢትዮጵያን ከፍታ ሊያቆመው አይችልም። ከዚህ በኋላ ኢትዮጵያን መመለስ ቱሌት ያለቀ ነገር ነው። ስለዚህ ደማችንን ዋጋችንን ከፍለን ለትልቁ ግዳጃችሁ መዘጋጀት አለባችሁ። ለትልቅ ኃላፊነት ራሳችሁን ማዘጋጀት አለባችሁ። ይህን ርክክብ ማስቀጠል አለባችሁ። አሁን ያላችሁት መኮንኖች ይህን እንደምታስቀጥሉት በጣም ደስተኛ ነኝ። ይህንን ታላቅ በዓል ላገዘው ለደቡብ እዝ ዋና አዛዥ፣ ለ102ኛ አዛዥ፣ ለመላ ህዝቡ ከፍተኛ ትብብር ስላደረጋችሁ በአንደኛ ስምና በኮሎኔሉ ስም ላመሰግናችሁ እፈልጋለሁ። በመጨረሻም ለታላቁ ህዝባችንና ለመስተዳደሩ እኛ ከእናንተ ይወጣል። እናንተ ካላረማችሁን ማንም ሊያርመን አይችልም። ስለዚህ ከጎናችሁ እንደሆናችሁ ሁሉ በፍጹም እናንተ በሰላም እንድትኖሩና በሰላም ገብታችሁ ሰላማዊ ኑሯችሁን እንድትሰሩ ማንኛውን ደማችን አጥንታችን ከእናንተ በፊት እንደሚሰጥ በመከላከያ ስም ቃል እገባለሁኝ። አመሰግናለሁ። እንደሚታወቀው 21ኛ ክፍለ ጦር በሁሉም በሀገራችን ክልል የመጣበትን ጥቃት በብቃት የፈጸመ በታላቅ ታሪክ ያለፈ ክፍለ ጦር ነው። ክፍለ ጦሩ በከፍተኛ መስዋዕትነትና በከፍተኛ ተጋድሎ ካቆሙት ጠንካራ ክፍለ ጦሮች መካከል ነው። ይህ ክፍለ ጦር ወደዚህ ደረጃ ላይ እንዲደርስ በጣም ብዙ ዋጋ ከፍሏል። ይህ ክፍለ ጦር በድምሩ ስታዩት 30 ዓመት ሙሉ መሪ በማፍለቅ የትምህርት ቤት ማዕከል፣ የጀግንነት ማዕከል በድምሩ በአጥንትና በደም የቆመ ክፍለ ጦር በመሆኑ አሁን ያላችሁት የ1ኛ ክፍለ ጦር በእጅጉ ልትኮሩበት ይገባል። ከእናንተ በፊት የነበሩ አባላት፣ ከእናንተ በፊት የነበሩ አመራሮች ሕይወት መስጠት ብቻ ሳይሆን ብቻቸውን ተከበው ብቻቸውን ታጥረው ራሳቸውን በሽጉጥ ደፍተው ክፍለ ጦሩን ያቆሙ ትልቅ ባለታሪክ ክፍለ ጦር ነው። ይህ ክፍለ ጦር በየትኛውም መለኪያ መከላከያ ታሪኩ እንደ ትምህርት ቤት የሚወሰድ ጀግንነት የት ይፈልቃል ተብሎ ሲታሰብ እንደ መነሻ የሚወሰድ አመራር በመተካካትና የነበረውን የክፍለ ጦር ታሪክ ይዞ በማስቀጠል ትልቅ ቦታ ያለው ክፍለ ጦር ስለሆነ በእጅጉ ልትኮሩበት ይገባል። በመቀጠልም ይህን ሁሉ ግዳጅ ስትፈጽሙ በፍጹም መርሳት የሌለባችሁ ከጎናችሁ ያለው የድላችሁ ምንጭ የሆነው ህዝባችሁ ነው። የድላችሁ ምንጭ የሆነው የህዝብ አስተዳደሩ ነው። በየትኛውም ቦታ ስንሰማራ እንደ መከላከያ ዋነኛ ጉልበታችን ህዝባችን፣ ዋነኛ ጉልበታችን በህዝብ የተመረጠው አመራሮች ነው። እነዚህ የድሎቻችን ምንጭ ናቸው። የባቱ ከተማና በሰራችሁባቸው አካባቢዎች ያላችሁ ህዝቦች ይህ ሰራዊት የኛ ማገዝ አለብን፣ መደገፍ አለብን
ብላችሁ ላደረጋችሁት ሁሉም አስተዋጽኦ የተገኘው ድል በእናንተ ስለሆነ በሰራዊቱ ስም ላመሰግናችሁ እወዳለሁ። በተለይ ከአንድ ክልል ወይም ከአንድ ብሔር ጋር በማገናኘት ስሞትን ሲያነሱ እንመለከታለን እና በማህበራዊ ሚዲያው እዛ ላይ ምን ይላሉ? ምን ምላሽ አሉት? እኔ ማለት የምችለው እኔ ሰው ነኝ፣ አበባው እባላለሁ። ሲቀጥል ኢትዮጵያዊ ነኝ። ሲቀጥል ደግሞ የኢትዮጵያ ጀነራል ነኝ። ሲደመሪው ደግሞ ኢትዮጵያዊ ነኝ። እኔ እጄ ላይ የማስተዳድረው በአራቱም ማዕዘን የመጣ ከተለያየ ብሔር የመጣ ወታደር ነው። ያንዱ ልሆን አልችልም። የተገነባሁበትን ይሄ ነው፣ ያደኩበትን ይሄ ነው። ስለዚህ እኔ ጋር በግሌ የሚመጣ ነገር ምንም አያስጨንቀኝም። አንደኛ አልሰማውም። ይሄ አይሆንም። ኢትዮጵያ ውስጥ ያለውን መከላከያ፣ ኢትዮጵያ ውስጥ ያለውን ጀነራል፣ ኢትዮጵያ ውስጥ ያለውን ኦፊሰር በዘር አሳምነሽ ጎተሽ ልትወስጂው አትችይም። ከወሰድሽውም የመንደር ጀነራል ነው የሚሆነው። የኢትዮጵያ ጀነራል ሊሆን አይችልም። እኛ ደግሞ ክብራችን እንፈልገዋል ኢትዮጵያ ጀነራል ስንባል እንጂ የአንድ መንደር ጀነራል እንድንባል ግን አንፈልግም። ለዛ ማለትም እየሞት ነው ያለን። እንደውም እንወጣለን ከቻልን ችሎታው ካለ ድንበር ዘለል ጀነራል እንሆን ነው። መከላከያ መግባት ያለበት መከላከያ እናስገባው። ፌደራል ፖሊስ የሚገባው ፌደራል ፖሊስ እናስገባው። መደበኛ ፖሊስ መሆን የሚፈልገው ደግሞ መደበኛ ፖሊስ እናርገው። ይሄ ምን ክፋት አለው? ህግ ማስያዝ ይሄ እኮ የክፋት ጉዳይ አይደለም። ይሄ እኮ የህግ መንግስት ጉዳይ ነው። ጊዜ የሰጠነውም ስላልደረስንበት ነው። ሌላ ችግር ስለነበረ ነው አገሩ። ይሄንን ኃይል ተጠቅመን ወደ ህጋዊ መስመር እናስገባው። ስለዚህ ፕሮግራሙ ወደ መከላከያ ማስገባት፣ ወደ ፌደራል ፖሊስ ማስገባት፣ ወደ መደበኛ ፖሊስ ማስገባት ነው። በማን? በራሱ ምርጫ። በምን? ክብሩን በማይነካ፣ በምን? ሞራኑን በማይነካ፣ በምን? ጥቅሙን በማይነካ ወደዚህ ኃይል እናስገባው። ይሄን የተያዘው ፕሮግራም ይሄን ይዘን አፈጻጸሙ ላይ ደግሞ እኩል እናደራጀዋለን። ይሄንን ወደዚህ ከመሄዳችን በፊት አፈጻጸሙ ላይ ምንድነው የተደረገው? ይሄ ጥናት ለሚወስነው አካል ነው የቀረበው። የሀገሪቷን የጸጥታ ኃይል እንዳቅም ለመጠቀም፣ የክልሎቹን ልዩ ኃይል እንዳገል ለመጠቀም ይሄ ጥንካሬ ያለው፣ ይሄ ደግሞ እጥረት አለው። ጥንካሬውንና እጥረት የምንለውን ደግሞ ሪፈረንሳችን ህገ መንግስቱ ነው። ጥናታችን መነሻ የሚያደርገው ደግሞ የሌሎች ሀገሮች ልምድ ነው። ጥናቱ መነሻ የሚያደርገው ደግሞ እኛ ጋር የደረሰው ጠባሳ ነው ብለን ለሚወስነው አካል ሁሉም ክልሎች ባሉበት፣ የክልል አመራር ባሉበት፣ ሁሉም የመንግስት አመራር ባሉበት ጥናቱ ላይ ለረጅም ጊዜ ተወያይተው ወሰኑ። ይህንን ጥናት ሊያስፈጽም የሚችል አንድ ብሔራዊ ኮሚቴ መቋቋም አለበት አሉ። ያ ብሔራዊ ኮሚቴ ከመከላከያ፣ ከብሔራዊ ደህንነት፣ ከፌደራል ፖሊስ፣ ከህግ፣ ከፖለቲከኞቹ ሆኖ ተቋቋመ። የተቋቋመበት ዋነኛ ምክንያት ምንድነው? አፈጻጸሙ ላይ ጉለት እንዳይኖረው ነው። በጥንቃቄ እንዲሰራ ነው። አቅም እንዲሆን። ይሄን አድርገን ነው እየሰራን ያለነው። ይሄ በየትኛው መንገድ ለኛ ለወታደሮቹ ደስተኞች ነን፣ ለህዝቡ ደግሞ የበለጠ ደስተኛ ነው። ብሔርን የማያ ዘርን የማይመርጥ ኢትዮጵያዊ የሆነ የጸጥታ መዋቅር መገንባቱ ከማንም በላይ ደህንነቱን የሚጠብቅለት ኃይል መኖሩ ከማንም በላይ ህዝቡ ይፈልገዋል። እኛም በየመንደሩ በየክልሉ ለሚደራጀው ኃይል ጋር ፖለቲከኛው ባመፀ ቁጥር ከሱ ጋር መጋጨት ሰለቸን። እኛ መዋጋት ያለም ከኢትዮጵያ ውጭ ላለው ነው። ስለዚህ ይሄ ነገር አፈጻጸሙ ላይ ጥናት ቀርቦበት መንግስት ወስኖ
ኮሚቴ ተቋቁሞ እኩል በጋራ ነው እየተፈጸመ ያለው። እዚህ ላይ 3 ነገሮች አሉ መጠቀቅ ያለብን። አንደኛ ትጥቅ ይፈታል። ለማን ነው የሚፈታው? ሁለተኛ ማን ፈታለው? ከየት መጣ? ለምን እንደመጣው አላብራራዋለሁ ያለው የለም። እንደውም ሌላ ትጥቅ እንሰጠዋለን። አሁን እኮ ከካላሽን የተሻለ ብረት ታጠቅ ነው እያልን ያለ ነው እንጂ ትጥቁን ይፍታል አይደለም እያልን ያለ ነው። ከኛ ጋር ነው የሞተው